የማቴዎስ ወንጌል ምዕራፍ 15 ከቁጥር 21 ጀምሮ ያለውን ሐሳብ ነው የምናነበው። በጌታ ስም አነባለሁ። እንደዚህ ይላል። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ። እነሆም ከናናዊት ሴት ከዚያ አገር ወጥታ ጌታ ሆይ የዳዊት ልጅ ሆይ ብላ ጮኸች። እርሱ ግን አንዳች አልመለሰላት። ደቀ መዛሙርቱም ቀርቦ በኋላችን ትጮኻለችና አሰናብታት እያሉ ለመኑት። እርሱም መልሰው ከእስራኤል ቤት ለጠፉት በጎች በቀር አልተላኪሁም አለ። እርሷ ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። እርሷም አዎን ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዚያን ጊዜ ኢየሱስ መለሰ፣ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ልጇም ከዚያ ሰዓት ጀምሮ ዳነች ይላል። እግዚአብሔር ዛሬ ሊነግራችሁ የወደደው ሐሳብ ይሄ ነው። ከፊታችሁ እንደ ተራራ ቆሞ፣ ከፊታችሁ እንደ ዮርዳኖስ ተደቅነው፣ ከዙሪያችሁ እንደሚያጠፋ ማዕበል ከቧችሁ ከሚያሳስባችሁ ይልቅ ስለናንተ መኖር፣ ስለናንተ መቀጠል፣ ስለናንተ ደህንነት፣ ስለናንተ ሰላም፣ ስለናንተ ደስታ የሚያስብላችሁ ይበልጣል። እዚህ ክፍል ላይ ከናናዊት የሆነች ሴት እንመለከታለን። ከናናዊ ማለት ነው የወይን ጠጅ ጠጥቶ በሰከረ ጊዜ እርቃኑ ሲገለጥ እርቃኑን በማየት ስቆ የነበረ ካም የሚባል አባቱ የረገመው የካም ዘር በአጠቃላይ ነው ከናናዊ የሚባለውና እቺ ካናናዊት ሴት ኦሬዲ ዘሯ ላይ እርግማን እንዳለ ታውቃለች። ደግሞም ይታወቃል። ካናናዊ ከተባለ የተረገመ ተብሎ ከሚታወቅ ዘር ነው የመጣችው። ግን ስትመጣ ወደ ማን እንደምትመጣ ጠንቅቃ ታውቃለችና ኢየሱስ ክርስቶስ ወደ ጢሮስና ወደ ሲዶና ሀገር መግባቱን ባወቀች ጊዜ ከደቀ መዝሙርት ጋራ ኢየሱስ ወደ ፕሮግራሙ ወደ ራሱ ሐሳብ አልፎ ሲሄድ ከኋላው እየተከተለች ትሮጣለች እና ስትሮጥ ግን ኢየሱስን ያወራችበት ወይም ማንነቱን የጠራችበት መጠሪያ አንደኛው የዳዊት ልጅ ሆይ የሚል ነው። ሁለተኛው ጌታ ሆይ የሚል ነው። ሶስተኛ አስደናቂ ደግሞ ተግባር ያወራችው ማረኝ የሚል ነው። ስለዚህ የዳዊት ልጅ ሆይ ብላ ስትል ኢሳይያስ ላይ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ምዕራፍ 11 ከቁጥር 1 ጀምራችሁ ስታነቡት ከእሴይ ግንድ በትር ይወጣል፣ ስሩም ቁጥቋጦ ያፈራል፣ የእግዚአብሔር መንፈስ፣ የጽድቅ መንፈስ፣ የእውነት መንፈስ ያርፍበታል ብሎ ይልና ፍርድን የሚያወጣ እንደሆነ ሶስት ምስክር ሳያስፈልገው ፍርድ የሚያወጣ የማይስት አምላክ ከዳዊት ዘር ኢየሱስ እንደሚመጣ በኢሳይያስ የተነገረው ትንቢት ፍጻሜ ስላገኘ ኢየሱስ የዳዊት ልጅ እየተባለ የሚጠራው ከዳዊት ዘር ሐረግ ስለመጣ፣ አይሁዳውያን ደግሞ ኢየሱስን ለመጥራት ከዳዊት ዘር አድርገ ጠርተ ካልመጣ ኢየሱስ አይሁዳዊ የኛ ዘር ነው ብሎ ስለሚያምኑ ኢየሱስን አይሁዳዊ አድርገ ስትመጣ ይቀበላሉ። ስለዚህ ሴትዮዋ ኢየሱስን በማንነቱ ትጠራለች። አጅቦ አብሮት ላሉ አይሁዳውያን ደግሞ ከዳዊት ዘር እንደሆነ ግልጽ አድርጋ ታወራለች። በሰዎቹም በኢየሱስ ፊት በትክክለኛ መስፈርት ነው የመጣችው እና መጥታ የዳዊት ልጅ ሆይ ኢየሱስ ጌታ ሆይ ማረኝ፣ ልጅን ጋነን ክፎኛ ይሷታል። ክፈኛ ከያዘት ጋነን ይልቅ አንተ ትበልጣለህ። እኔ ለአንድ ሰው ዛሬ መልእክት አለኝ። እስከዚህ ቀን ክፈኛ ካስጨነቃችሁ ካሳሰባችሁ ነገር ኢየሱስ ይበልጣል። አንድ ሰው እዚህ ቤት በኃይል ይጮውና ኢየሱስ ይበልጣል ይበለኝ። ድገሙና እንደ አንድ ሰው ኢየሱስ ይበልጣል በሉስ። አሁን እንኳን እዚህ ስፍራ ቁጭ ብላችሁ ለማምለክ ስትመጡ ተረጋግታችሁ እንዳታመልኩ ሊያደርጓችሁ የሚችሉ ብዙ ነገሮች ሊኖሩ ይችላሉ። መልእክት አለኝ፣ ኢየሱስ ይበልጣል። ስለዚህ የዳዊት ልጅ ሆይ ጌታ ሆይ ማረኝ ብላ ስትል ኢየሱስ እኔ ከእስራኤል ቤት ለጠፉ በጎች እንጂ ላንቺ አልመጣሁም ማለት። አሁን ይሄንን መልእክት እኔ ከዚህ የወጣው አንዳንቹ ጉባኤ ላስቁማችሁ ባክን የእግዚአብሔር ሰው ማን ኦፍ ጋድ ጸሎት ፈልጌ ነው የመጣሁት አንድ ቃል አውጣልኝ ብላችሁኝ እኔ እዚህ እኔ ጋር ከሚያመልኩ ውጪ ከዚህ
ዲሳፍል ከሆነ ውጪ ለሌላ አልጸልይም ብዬ በላችሁ ቤታችሁ አደርሱ መንገድ ላይ ቆማችሁ ነው የምትፈስቱት ወይ አስር እዚህ እንትና አካባቢ ያለው ቸርች ሄጄ እንዲ አላለኝም መሰለ ብላችሁ ብዙ ነገር ነው የምትሆኑት ሴትዮዋን ግን ደቃ መዝሙርቶቹ መሃል አንዱ አይደለም ኢየሱስ ራሱ ለአንቺ አልመጣውም እቺ ሴትዮ እንደው ኮብልስቶን ይዛ አለመፈነካከታ አይገርማችሁ ምክንያቱም እቤቷ ክፈኛ የሚያስጨንቅ ጋኔል አለ ኢየሱስ ያድናል ያሳርፋል ብላ የመጣችው ደግሞ ላንቺ ምን አላረኩም አልመጣውም ማለት ይሄን ብሎ ሲላት ሴትየው ግን የመጣችው ጌታ እንደሆነ አውቃል ጌታ እንደሆነ ካወቀች ሌላ የሚበልጠው የለም ሌላ የሚሻል የለም የፈለገ ቢያደርግ መሄጃ የላት እኔ መልእክት አለኝ የፈለገ ቢጨልም ቢነጋ መሄጃ የለኝም ብላችሁ ኢየሱስን የመጨረሻ ምርጫ ያደረጋችሁ ሰዎች ለእናንተ መልእክት አለኝ የጠየቃችሁትን ሳይሆን የሚያስፈልጋችሁን ይመልስላችሁ የሚገርማችሁ ምን አይነት ሴት ናት ነብይ ፕሮፌሲ አምጥቶ አይደለም ኢየሱስ ላንቺ አልመጣውም ብለው አትተው መከተል እንዴ ቆይስ ከዚህ በላይ ተስፋ የሚያስቆርጥ አሁን አንተ ተስፋ ለመቁረጥ ትሞክራለህ አይመጣም አጠገብ ያለውን አሁን አንተ ተስፋ ትቆርጣለህ በሉት ፊቱ አሁን አንተ ተስፋ ትቆርጣለህ በሉት አይ ራሱ ኢየሱስ ላንቺ አልመጣውም ብሎ እሺ አሁን እንዴት ትከተላለህ አልፈልግሽም ብሏል ማለት ኮን በለላም ትከተላለች እና እየተከተለች ምንድነው የምትለው የዳዊት ልጅ ሆይ ትላለች ሲባል ማረኝ የዓለምን ኃጢአት የምታስወግድ የእግዚአብሔር በግ ምድር የምትጠብቀው ተስፋ አንተ ነህ አንተ ወደ ምድር የመጣው አምላክ ሆነ ጌታ ሆነ የእግዚአብሔር ልጅ ሆነ ወደ ምድር የመጣው ኃጢአት ለማስወገድ ነው ምህረትን ለማድረግ ነው አንተን እከተልሃለሁ ትምረኛለህ ትላለች ከዛስ ደቀ መዝሙርቱ ተበሳጩና እንዴ ቢያንስኛ ሪላክስ እናድርጋለን environmentaችን አትልስ ፍሪውን በቃ የሆነ ነገር በላትና አሰናብታት እስቲ ቦታው ላይ ቆማችሁ ተመልከቷቸው ምንድነው ያሉት ቃል በቃ ከኋላችን እየጮኸች ትረብሸናለችና ምን አርጋት አሰናብታት ማለት ያው እነሱ ሂዱ እንዳይሏት ጉዳዩ ሴትዮዋ ዘላ ቀጥታ ከሰውየው ጋር ሄጅምናም በቃ አሁን ደክሞት ምናምን እንኳን እንዳትል ቀጥታ እነሱን አታወራቸው ስለዚህ አሰናብታት በቃ እንገላገል አሰናብታት ብሎ መሃል ላይ እንደ መገላገል አይነት ገቡና ሲያወሩ ሴትዮዋ ቀጠለች የሆነ ነገር በላት ብሎ ሲሉት ኢየሱስ ዞረና ስምኝ አላት የከበረ እንጀራ አንስቶ ለቡችላ አይሰጥም ማለት በሌላ አማርኛ ቡችላ ነሽ ማለት ነው ቡችላ የሚለው ቃል ደግሞ መጽሐፍ ቅዱስ ለኃጢአተኛ የተሰጠ ስም ነው ራእይ ላይ መጽሐፍ ኃጢአተኞች ሴሰኞችና ውሾች ውጪ አሉ ይላል ስለዚህ ቡችላ እኮ አለች ማይ ጋድ የከበረ እንጀራ ለቡችላ አይሰጥም ብሎ ሲላት ኦኬ አለች ቡችላ ግን እኮ አለች ከጌታው የሚወድቅ ፍርፋሪ ይበላል አለች ምን አባቱ ያለ ቡችላ እኮ ጌታው ዋናውን ሲበላ እንቁልልጭ እያለ አይኑን እያየ ይጠብቃል አለች ነገር ግን በልቶ ሲጨርስ ተራፊ የመብላት መብት አለው ካንተ አልሄድም ትምረኛለህ ምን ልነግራችሁ ፈልጌ ነው ታውቀዋለች ገነን የሚመታ ጌታ እንደሆነ ታውቀዋለች የምምር የዓለምን ኃጢአት የሚያስወግድ ብቸኛ አዳኝ እንደሆነች እኔ አንዳንድ ሰዎች አይናችሁ ሲከፈት ይታየኛል ጨለማ ኢየሱስን ላይሸፍን ማጣታችሁ ኢየሱስን ላይሸፍን ማነው አሜን የሚል ሰው አይኑ ይከፈትለት አንዳንድ ሰው ታውቃለህ የሆነ ሰሞን በቃ ብሎት አምልኮ ጸሎት ምናምን ወጥሮ አንድ ወር ጊዜ ምናምን ነገር እየጠበቀና ከዛ ኖርማል ከሆነበት እንደ ቅድም እንደነገርኳችሁ ወንድም ጸጉሩን እየተቀለለ ወይ ቸርች ይቀይራል ወይ ከተማ ይቀይራል አጠገብ ያለው ካገኘው ተቀመጥ በሉት ወዴት ነው የምትሄደው ኢየሱስን አገኘ ሴትዮዋ ስማንተ እግር አታኮ አይደለም አማራጫት አይደለም ያገኘችው የዳዊት ልጅ ያገኘችው ጌታ የትም መሄድ አትችልም
እኔ መልእክት አለኝ ስማ ኢየሱስን አግኝተ ለቀ ልረዳ ምችል መልአክ የለም ኢየሱስን አግኝተ ኢየሱስ ታርቶል ኢየሱስ ሥጋ ለብሶ መጥቶ መስቀል ላይ ዳን ከፍሎ በኔ በኩል ግባ ወደ አብሎ አማራጭ የምታደርገው መልአክ ልረዳ አይችልም ዋናው መገኛ የመለኮት ሁሉ በር አንድ ሰው ጮሆ ኢየሱስ ነው ይበል ለምን ከዚህ በላይ አየሩ ላይ ኢየሱስ ነው አትሉ መልአኩ ራሱ እኮ ታላቅ የምስራች ብሎ የሰበከው ጌታ እኮ ነው አታጨበጭብም እንጂ በይሁዳ ቤተልሔም በተወለደ ጊዜ ገና በጨርቅ ተጠቅልሎ የተቀመጠውን ባዩት ጊዜ መላእክቶች ያበሰሩት ያለ መድኃኒት ጌታ ይባረክ አራሜን በሉ እዚህ ጀዲያ ምንም ሐሳብ አልቀየርም ብላ የምትከተለው ቀደም ላንቺ ያልመጣውን ባለበት አንደበት ቃል ቀይሮ በሌላ ኮንፈረንስ እንዳይመስል ቀደም የከበረ እንጀራ ለቡችላ ይሰጥን ባለበት በዛው አንደበት ኢየሱስ ዞር አለና አንቺ ሴት አላት አይ አስተነቀችው ኢየሱስ ራሱ ተነካ አንቺ ሴት አላት እምነትሽ ታላቅ ነው አላት ከዛስ ልጅሽ ይፈወስ አይደለም እንደ ወደሽ ይሁንልሽ የሚያምን ሰው ኢየሱስን ይዞ የሚጣበቅ ሰው የእግዚአብሔርን ዓለም ይበዘብዛል